ዓለም ሁሉ ይስማ በቆላ ድባ ከተማ የታየው አስደናቂ ታምርም ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ ተሰምቷል። ክስተቱ ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማዋ እየተከናወነ ባለው የኮሪደር ልማት ምክንያትም የአስፓልቱን ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶም ነበር። ሆኖም ግን በቀን ስራ ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም ነበር። ሰራተኞቹ ነገሩ አልሆን አለ በማለትም ትተውት በሄዱበት ጥቂት ሰዓት ሳይሞላም አመሻሹ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ መታየት ጀመረ። ከዛም የከተማዋ ህዝብና የአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ነበርም። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ቆዩ። ታዲያ ዛፉ ሊቆረጥ ሲል መሳሪያ አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይህ እናታችን ተገልጣ የሚሉ የቆላ ድባ ከተማ ነዋሪዎችም ተበራክተዋል። በጎንደር በቆላ ድባ የታየው ታምርም እንደገና ሲቀጥል በቦታው ጸበል መፍለቁም ተሰምቷል። የእግዚአብሔር ድንቅ ስራ በቆላ ድባ ከተማ እየተገለጠ እንደሆነ በስፋት እየተነገረ ነው። በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የኪዳነ ምሕረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ታምር ተከስቷል። የእናታችን ኪዳነ ምሕረት ምስል በታየበት በዚያው ስፍራ በአሁኑ ሰዓት በአስደናቂ ጸበል ፈንድቶ ወጥቷል። ህዝቡም እየተፈወሰ ነው። በቦታው የሚገኘው ህዝብ በጸበሉ እየተጠመቀ ይገኛል። እግዚአብሔር በቸርነቱ ድውያንን እየፈወሰ የታመሙትም እየዳሰሰ መሆኑ እየተነገረ ይገኛል። በስፍራው ያሉ ምዕመናን በደስታ እልልታና በምስጋና ድምፅ አካባቢውን ሞልተውታል። ዛፉም እንዳይቆረጥ መሳሪያ የሰበረች እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ህዝቡ ምስክርነቱን እየሰጠም ሲገኝ በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ እየታየም ይገኛል። ይህ በእንዲህ እንደቀጠለ ታምራቱ ቀጥሏል። በቆላ ድባ የፈውስ ዝናብ እየዘነበ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ታዲያ በምስራቅ ደንቢያ ቆላ ድባ በዋርካው ላይ በታየው ድንቅ ምስል የጀመረው ታምር ዛሬ ደግሞ ላቅ ብሎ የፈውስ ምዕራፍ ተሸጋግሯል። ከአለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነም ይገኛል። በጸበሉ እየተጠመቁ ያሉ በርካታ ወገኖች ከደዌያቸው እየተፈወሱ መሆኑ እየተሰማ ሲገኝ ስፍራው በምስጋና በእልልታ በዝማሬም ተሞልቷል። ህዝቡ ከየአቅጣጫው እየመጣ የበረከቱ ተካፋይ እየሆነ እንደሚገኝ ነው የተገለጸው። የእናታችን ቃል ኪዳን መሳሪያውን ያስቆመች እናታችን ዛሬ ደግሞ በጸበሏ ቁስላችንን እየጠገነች ነው በሚል ምዕመናኑ ምስክርነታቸውን እየሰጡ ሲገኙ የአይን ብርሃን ተመልሷል። በቆላ ድባ ታምራቱ ቀጥሏል። በጎንደር ምስራቅ ደንቢያ ቆላ ድባ የታየው ኪዳነ ምሕረት ድንቅ ታምር ዛሬም በፈውስ እየቀጠለ ሲሆን አይኑ የማያይ ወጣት በጸበሉ ተጠምቆ አይኑ በርቶለታል። ከአለት ስር በፈለቀው ጸበል ብዙዎች እየተፈወሱ እንደሚገኙ በተለያዩ ምንጮች እየተጠቀሰ ይገኛል።